የነቢዩ ጩኸትና የእግዚአብሔር ዝምታ በሚለው ክፍል 1 እና ክፍል 2ን እንዳካፈልኳቸው በዚህኛው መልእክቴ ላይ ደግሞ በክፍል 3 ኤርሚያስ ይህንን ያክል የመከራ ጊዜና የልቅሶ ዘመን ለምን እንዳሳለፈ ሐሳቡን መግለጥ እፈልጋለሁ። እንግዲህ የነቢዩን ጥሪ እግዚአብሔር እንዴት ነቢዩን ሸክም እንደሰጠው ነበር በ1 እና 2 ላይ። ይህ ሸክም አድጎ ነው ይህንን ሰቆቃው ኤርሚያስን የወለደው ወይም ይህንን የልቅሶ መጽሐፍን ያጻፈው ማለት ነው። እንግዲህ ይሄ ልቅሶ መጽሐፍ የተጻፈበት ዋና ምክንያት ራሱ ኤርሚያስ ሲናገር እንደምንሰማው ድንጋጤና ቁጣ፣ ጥፋት፣ ቅጥቃጤ ሆነብኝ ስለ ወገኔ ሴት ልጅ ቅጥቃጤው የዓይኔ ውሃ ፈሳሽ አፈሰሰ። እግዚአብሔር ከሰማይ እስኪጎበኝ እስኪመለከት ድረስ ስለ ወገኔ ሴት ልጆች አለቅሳለሁ አነባለሁ ነው ጥያቄ። ምንድነው ይሄ ምክንያት? ለምንድነው ልቅሶ የመጣበት ምክንያት? ነቢዩ ይሄን ያክል ዘመን ያለቀሰው ለምንድነው ካላችሁ የባቢሎን ምርኮ ነው። የባቢሎን ምርኮ ማለት እስራኤል ተዘልሎ በተቀመጠበት በኢየሩሳሌም ናቡከደነጾር መጥቶ መጀመሪያ ጥበበኛ የተባሉትን የተሻሉ የተባሉትን ብላቴናዎች መርጦ ወሰደ። በሁለተኛ ከንጉሱ ጋር ባለመስማማት ምክንያት ደግሞ ሙሉ ኢየሩሳሌምን መጥቶ ህዝቡን እንዳለ አፈልሶ ወሰደው። የሚገብረውን እያስገበረ ሰራተኛ የሚያደርገውን ሰራተኛ እያደረገ ብዙ ሰዎችን ከኢየሩሳሌም አፈናቅሎ ወደ ባቢሎን ወሰዳቸው ናቡከደነጾር ማለት ነው። እንግዲህ በዚህ ምርኮ ውስጥ ወደ ባቢሎን ከተጓዙ ሰዎች እነ ዳንኤል አሉበት፣ እነ ነህምያ አሉ፣ እነ ዕዝራ አሉ። ብዙዎቹ ተጉዘዋል፣ ወደዛ ተግዘዋል፣ ወደ ግዞት ሄደዋል። እና በዚህ ጊዜ የነበረው ነቢይ ኤርሚያስ ዋናው ነቢይ ማለት ነው። ከእግዚአብሔር ጋር ድምፅ የሚቀበለው የህዝቡን ሸክም ይዞ የሚያለቅሰው ኤርሚያስ ነበረ። በዚህ ጊዜ እንግዲህ ኤርሚያስ አንድ ጊዜ ወደ ከተማ ይወጣል፣ አንድ ጊዜ ደግሞ ወደ ገጠር ይወጣል። የህዝቡን ነባራዊ ሁኔታ ይመለከታል። ምናልባት ከምርኮ የተረፉትም ሰዎች በምን አይነት ሁኔታ እንዳሉና እንደሚኖሩ የህዝቡን የአኗኗር ሁኔታ ይመለከታል። ነቢይ ስለሆነ ሸክም ስላለበት በዚህ ምክንያት በህዝቡ ላይ የደረሰውን ስብራት ስላየ እንደገናም ደግሞ የእግዚአብሔር ክብር ከዛ ቦታ ላይ ስለሌለ እንደገናም አህዛብ የቅዱሱን ቦታ እንደፈለጋቸው ስላደረጉት እንደገናም ደግሞ የሽማግሌው ፊት ስላልታፈረ እንደገናም ደናግሎቹ በዝማሬ ፈንታ ለቅሶ ስለሚያወጡ የዛ የደናግሎች የዓመት በዓል ጊዜ ወደ ለቅሶ ስለተቀየረ በአገራችን ወይም በምድራችን የአሸንዳ በዓል፣ የሶሎል በዓል፣ የምን በዓል ምናምን የሚባሉ አሉ። እነዚህ በመከራ ጊዜ አይደረጉም እና ይሄ የዛን ዘመን የነበሩ ደናግሎች ይጨፍሩ ነበረ፣ በሴሎ ይዘምሩ ነበረ። በመጽሐፈ መሳፍንት ላይ ተጽፎ እንደምናገኘው ያኔ ግን በዚህ ዘመን ግን በምርኮ ዘመን ግን ልቅሶ ነው የሚደረገው፣ መከራ ነው የነበረው እና ከዚህ የተነሳ ኤርሚያስ ደናግሎች እንዳለቀሱ የሽማግሌው ፊት እንዳልታፈረ ምድራችን በመከራ እንዳለች አስብ፣ እስከ መቼ ዝም ትላለህ በሚል ለቅሶ ጀመረ ማለት ነው። የለቅሶ ትንቢት ማነው? የለቅሶ መጽሐፍ ምንለው ከዚህ የተነሳ የለቅሶ መጽሐፍ ህዝቡን ይዞ እያለቀሰ እያነባ የጻፈው መጽሐፍ ነው። ይሄ ግን በዚህ ሁሉ የለቅሶ ጊዜ እግዚአብሔር ዝም አለ። አንዳንድ ጊዜ አንዳንድ ነገሮች ለምን እንደማይገቡን ለምን ሊገቡን እንደማይችሉ እኛ እናውቅ፣ እግዚአብሔር ግን ያውቃል። ዝምታው በእግዚአብሔር ውስጥ ያለው ዝምታ እግዚአብሔር ስለማያይ ስለማይሰማ ስለማይመለከት አይደለም። ለምን ዝም እንዳለ የሚያውቀው እግዚአብሔር ብቻ። እኛ አይገባንም፣ አንዳንዱ ነገር አይገባንም። አንዳንዱ ነገር ግልጥ ሆኖ ወደኛ ሊመጣ አይችልም።
በእግዚአብሔር ዘንድ ግን የተሰወረ የተደበቀ የተሸሸገ ነገር የለም። እግዚአብሔር ሁሉን ያውቃል። እንቀጥላለን።